ፖይራስ ከሙምታዝ ጋር እየሰራ እንዳለ ለሙምታዝ መረጃ እንደሚያቀብለው ለጥቂት ተደርሶበት ነበረ። እጅግ በጣም በሚያስገርም ሁኔታ በተወሰነ ሰከንዶች ብቻ ከዚህ ነገር ነፃ ሊወጣ ይችላል። ፖይራስ ይህን ማድረግ የቻለው እሱ እስከዛሬ ድረስ ያደረገው የነበረውን ነገር በሙሉ ሴማ ላይ በማዞር ነው። ሴማ በነዛፈርና በነ ሙምታዝ ሴራ ምክንያት ከባሪ ጋር ተጣላች። ባሪ በመጨረሻ የሚገላት አለ ብሎ ሲጠይቅ ሁሉም እምቢ እያለ ነበር ፈርቶ። ፖይራስ ግን ቶሎ ሽጉጡን ነጠቀና ወስዶ እዛው ገሎ እየጣላን ነበረ። ከዛ በኋላ ሰውነቷንም አንስቶ እየወሰደው ነው። ፖይራስ ይህንን ካደረገ በኋላ ነገሮች እነ ባሪ ኦማን ቤት ውስጥ ቀስቀስ ብለዋል። ባባ ባህሪ ትክክል ይስራ ወይም ስህተት ይስራ በጭራሽ ግራ ግብት ብሎታል። በሌላ በኩል ሙምታዝ ደግሞ ሄደና ራሱ ፖይራዝን እያጠመደው ነበረ። ለብልጥም ብልጥ አለው። ይህም ፖይራዝ በመጨረሻ ከዚህ ቀደም ሶንጉል ያመጣችውን ማስረጃ እኔ ነኝ ያመጣሁት በልና መስክር እያለ እዚህ ጋር ሙምታዝ ከአቃቤ ሕጉ ጋር ሆኖ እያሳመነው ነበረ። ፖይራዝ በዚህ ማል ምንም የሚጠቀመው ነገር የለም። አሁን ከሙምታዝ ጋር አውርቶ እየወጣ ነበረ። ፖይራዝ እጅግ በጣም በሙምታዝ ተናዶበታል። እየወጣ ያለ አቃቤ ሕጉ ፖይራዝን እየጠራው ነበረ። ፖይራዝ ይኸውልህ ስማኝ፣ ይህን ነገር እሺ ብለህ መቀበል አለብሽ። አንተ እሺ የምትል ከሆነ እድገት እንሰጥሃለን ብዙ ነገር ሲሉ ነበረ። እንዴ እኔ ምን ማለት ነው ይታወቅብኛል ለሙምታዝ እየሰራው እንዳለ ሲል ነበረ። አትቸኩል ይታወቅብህ ችግር የለም። ነገር ግን ይኸውልህ ስማኝ የባሪ ኦማንን ነገር እኛ እንቆጣጠረዋለን። አንተ ብቻ እኛ ምንለን ነገር አርክ እያሉ ነበረ። እሺ አላሰብም ችግር የለም እሺ ቺፍ አመሰግናለሁ እያለ ነበረ። ከተለየው በኋላ ወይ ጉድ እናንተ ምን አለባችሁ እያለ ወደ መኪናው እየገባ ነበረ። ቀጥታ ወደ አይሼጉል እየደወለ ነው። አይሼጉል እያቀለሻለሻት ወደ ቤቷ እየመጣች ነበረ። ግራ ግብት እያላት ፖይራዝ እየደወለላት ነው። ሲደውልላት ስልኩን ስትመለከት ፖይራዝ ነው። ይሄ ደግሞ ለምን ይደውልልኛል ብላ ስልኩን አነሳችው። ምን አይነት ደፋር ነው? ለምን እንዴት ትደውልልኛለህ? አንተ እኮ በጣም አስቀያሚ ነፍሰ ገዳይ እኮ ነህ። ሰማኛለህ? እንዴት ትደውልልኛል እያለችው ነበር። ኧረ አይሼጉል አንድ ጊዜ ቆይ አንዴ እያለ ነበረ። አይሼጉል አትበለኝ፣ ከዚህ በኋላ ፊትህንም ላይ አልፈልግም፣ ድምፅንም መስማት አልፈልግም፣ እባክህን ያለሁበት ቦታ እንዳመጣ፣ ከዚህ በኋላ እኔ ባለፍኩበት መንገድም እንዳታልፍ፣ በቃ ላይ አልፈልግም በቃ እያለችው ነበረ። ስልኩን ዘጋቸው። አይሼጉል ታማለች። ፖይራዝ ያደረገው ነገር ነው በጣም ያሳመማት። በሌላ በኩል እነ ዘፈር በቀጥታ ወደ ነፍጀት ጋር እየመጡ ነበረ። ማሳጅ እየተደረገ ነው። የሆነች ልጅ እሱ በደረቱ ተኝቷል። ከወገቡ በላይ ራቁቱ ነው። ማሳጅ እያደረገች ሰውነቱን እያሸችው ነበረ። ከዛ በኋላ በድንገት አንደኛው መጣና የነ ሰፈር ወንድም ከኋላ ሆኖ እሱን እያሸው ነበረ። ኧረ እናቱ ምን ሆነሽ ነው? ትሽን ለስለስ አድርጊው እንጂ ምን ሆነሽ ነው እያለ ነበር። ድንገት ደንግጦ ቀና ሰፈር ሽንጉጥ ጭንቅላቱ ላይ እየደቀነበት ነበረ። በላውን ሁለት አማራጭ አለ። እንዴት ሴማ እንዳጠመዳችሁ ትናገራለህ ወይም ደግሞ ሲል ነበር ዙልፊካር። ኧረ ወይ የሚባል ነገር የለም እዚሁ ጭንቅላቱ ነው እንደፊኛ መበተንለት እያል ነበረ። ኧረ ተረጋጉ ቆይ አንድ ጊዜ እያላቸው ነበረ። በሌላ በኩል ሶንጉል እቤት ናት ያለችው። ሶንጉል መሳቢያ እየከፈተች አንዳንድ ነገር ስትፈልግ በድንገት ሙምታዝ እየደወለላት ነበረ። ሲደውላት ይሄ ደግሞ ትላለች። ሽጉጥ እየፈለገች ነበረ። ሽጉጡን አገኘችው። ስልኩን ገዛ አነሳችው። ሄሎ ሙምታዝ ስትለው ነበረ። ሶንጉል ፈልጌሽ ነበር እያለን ነበረ። አንተ በቃ ነገሩን አበላሸው የኔ ህይወትንም አበላሸው የሴማንም ጉዳይ አበላሸው። ምን ፈለግ እስኪ ምሮ ከዚህ በላይ የምፈልገው እያለችው ነበረ። ሶንጉል ነገሮች ተበላሹ ብላ እያለቀሰች ነበረ። ሙምታዝ ደግሞ እንደዛ አይደለም ቆይ አንዴ የሚቀረን ጉዳይ አለ አንድ ነገር ብቻ ይልሽ ባሪዮን ነገር አቅዷል እያለ ነበር። የምን እቅድ ስትለው ነበር። አላቅም ይልሽ እኔም በተመለከተ ፋይሎች አሉት በጣም አስፈላጊ ፋይል ይልሽ ስሚኝ እሱን ነገር ካመጣሽልኝ የፈለግሽውን ነገር አድርግልሻለሁ በተለይ ደግሞ የድምጽ ቅጂውን በሙሉ እሰጥሻለሁ ከዚህ በኋላ እያለ ነበር። አይሆንም ስትለው ነበረ። ይልሽ የሰደርቲን ሪፖርትም እሰጥሻለሁ እያልኩሽ እኮ ነው ለምሮ ማታምኝ እያለ ነበር። አላምንም ትሸውደኛለህ ታታለኛለህ እያለችው ነበር። አላታለልሽም የሆነት አላታለልሽም አንቺ ብቻ እሱን አምጪልኝ እባክሽ ሶንጉል አምጪልኝ እያልኩሽ እኮ ጠብቅሻለሁ የተለመደው ቦታ እያለ ነበረ። እሺ እደውልልሃለሁ ብላ ስልኩን ዘጋቸው። ሽጉጡን እያወጣች ነበር ከመሳቢያ እያዘጋጀ። በሌላ በኩል ፖይራዝ በቀጥታ ወደ አይሼጉል ቤት እየመጣ ነው ያለው። በራን ኳኳ። አይሼጉል ማን ነው የመጣው ብላ በሩን ከፈተች። ስታየው ፖይራዝ ነው። ውጣ ከዚህ ያልችምራ አይሼጉል አንዴ ሲያስመኝ አንዴ ብሎ በሩን ከፍቶ ገባ። አንተ እኮ ነፍሰ ገዳይ እኮ ነህ እዚህ ምን ታረጋለህ እያለችው ነበረ። አይሼጉል ነገር ነግርሻለሁ ተረጋጊ በቃ እያላ ነበረ። ማቴር ከሆነ ፖሊስ ጋር ደውላለሁ ምን አገባኝ እኔ ብላ እየመጣች ነበረ። ቆይ አንድ ጊዜ ብሎ ታገላት። ስልኳን እያስጣላን ነበረ። ካሌድን ብሎ እጇን እየጎተተ በቀጥታ መኪና ውስጥ አስገባት። ይሄዳሉ። በሌላ በኩል አሁን ሰድርቲን ከአባቱ ጋር እያወራ ነበረ። ልጄ እንግዲህ ምን ታረገዋለህ እኔን ደካማ ምናምን ትሉኛላችሁ ምህረት ታረጋለህ ሰው ትሉኛላችሁ። ይሄው አሁን ግን እንደምትል ስተሰርቻለሁ። እንዴት ነው ደስ አለ ረካ እኔ ስተስለሰሩ እያል ነበረ። አባዬ እኔ በቃ ጠላቶቻችን ላይ እንደዛ እንዲሆን ነበር መፈልገው ወዳጆቻችን ላይ አይደለም ሲሉ ነበረ። ጠላት ላይ መተኮስ ማቀላል ነው ወዳጅ ላይ ወይ ጓደኛ ላይ መተኮስ ነው ከተከርክ በኋላ የሚከብደው እያሉ ነበር። አባዬ ነገር ግን እኮ ልጅህ ናት ከልጅነቷ ጀምሮ አሳድጋታል ይለዋል። እኔ ባሪ ኦማን ነኝ ምን ላድርግ እንግዲህ ላረኩን ነገር አልጸጸትበት እንደገናም አልኮራበት ምን ማድረግ ይቻላል ብቻ አንድ ቀን አንተም እዚህ ወንበር ትቀመጣለህ ከዛ ታየዋለህ እያሉ ነበረ። በድንገት
እና ሰፈርና ዙልፊካር ይህንን ነፍጀት የሚባለውን ሰውዬ የዘፈርን ቀኝ እጅ ይዞት መጡ። በል ለእኛ የነገርከን ነገር ንገረው ለሱ አባዬ ይሄ ሰውዬ እና ዘፈር አንድ ላይ ሆነው ሴማን አጥምደዋል ነበረ ብሎ ተናገረ። እዚህ ጋር ዙልፊካር ምን እያለ ነበር? ባህሪ ከተቀመጠበት ተነስቶ እውነት ነው እያል ነበር ተናዶ ወደ እነሱ ይሄዳል። ለምን ማትናገሩት እናንተ ተናገሩ እንጂ ተናገሩ እያላችሁ ነበረ። አዎ ሴማ ንጹህ ሰው ነበረች። እኔ ነበርኩኝ አካውንት ውስጥ ያኑላ ገንዘብ በእህት ኩባንያችን ስም ያስገባ ይታወቅ ድርጅት አለ እያለ መናገር ጀመር። ምን ነው የምታወራው? ልጄን እኮ ጎዳዋት እኮ ልጄን እንድትሞት አደረኩኝ እኮ ምንድነው የሚያወራው ሰውዬ? ምንድነው? እስቲ ሽጉጤን ስጡኝ ልግደለው እያል ነበር ባህሪ። ዘፈሬት ነው ያለው ይለዋል ተናዶ። ከዛም በኋላ አላቅም ይላቸዋል። ታመጣታለህ እሱ የት እንዳለ ትናገራለህ እያሉ ነበረ። ከዛም በኋላ በራሱ ስልክ ወደ ዘፈር ጋር ደወሉ። ሄሎ ነጀት እያል ነበር እዚህ ጋር ዘፈር ሄሎ እያል ነበር። እንዴ ባህሪ አንተ ነህ እንዴ ሲሉ ነበረ። በጣም ነው የምታሳፍረው እያል ነበር ባህሪ እዚህ ጋር። ወይኔ ድምፅን ሰማ ገርሞኝ ነበረ በዚህ ስልክ እያል ነበር። ስማ ልጄ ምን እንዳረካታው ነው አውቄያለሁ ላረከው ነገር በሙሉ ዋጋ ነው የማስከፍል ገባራል ሲሉ ነበር። በቀላሉ እንኳን እናትለቀቀኝ ነፍጀት አጠገብ ነው ያለው ምን ልታረግ ነው አሁን ምን ልታረገው ነው እሱን ሲሉ ነበረ። ሬሳውን ልገላለሁ ሲሉ ነበር። የፈለከውን ነገር አድርጋ ያገባኛል እንደፈለከ አይመለከተኝም ሲሉ ነበር። ዘፈር አንድ ነገር ልንገርህ ማለት ነው እኔም በሆነ አንተ ያረከውን ነገር ማድረግ አያቅተኝም አጠፋለሁ ከምድረ ገጽ ነው የማጠፋ ሲለው እዚህ ጋር ዘፈር ስልኩን ከጆሮ እያራቀው ነበረ። ምክንያቱም እዚህ ጋር እየዛተብን ነው ባህሪ። በቃ ዛቻውን ጨረስክ እያለ ነበር ባህሪ። ስልኩን ዘጋው። ምንድነው የምናደርገው አባዬ እያለ ዙልፊካር ወደ አባቱ እየቀረበ ነበረ። ስማ ይህ አቃቤ ግኛን ኢላማስ ከቶና እኛም በተመለከተ ደግሞ ፋይል አለው አቡ ምንድነው የምናደርገው? በእናትህ ሌላ ነገር እንዳናረግም በቃ እጃችን ሊታሰር ነው ማለት ነው። እሺ ምን እናደርገው ሲባባል ነበረ። ከዛ ሰፈር ውጣ እያለ ነበረ። እዚህ ጋር ነፍጀትን ይዞት እየወጣ በአንድ በኩል ባህሪ ወይኔ ልጄን ገደልኳት ልጄን እንድትሞት አደረግኩኝ እንዴት ነው ይህን ነገር ሳላስተውል እንዴት ላደረገው ቻልኩኝ? ዙልፊካር እንዴት አደረገዋለሁ? ዙልፊካር ልጄን ገደልኳት እኮ እየሰማኝ ነው። እንዴት አታስቆሙኝም ነበር እናንተ? እንዴት ታዋትሉኝም ነበር እንደዚህ እያላቸው ነበረ። አባዬ ሞክረን ነበር አንተ ግን እኮ አልሰማህንም። ምንም ልትሰማን አልቻልክም ነበር በቃ ተናደ ነበረ ይሏል። ወይኔ ልጄን አጧት በገዛጅ እያለ ባህሪ ገና ካሁኑ እያለቀሰ ነው። እንዴት ሳላቀረው እንዴት እያል ነበረ። በሌላ በኩል ፖይራዝ ሸጉልን የሆነ ቦታ ይዟት እየሄደ ነው ያለው። መኪና ውስጥ ሆነው እየተከራከሩ ነበር። ፖይራዝ ዝም ብሎ ነበር የሚያዳምጣት። ሸጉል ግን እኔ እኮ ግራ ገባኝ እኮ እንደዚህ አይነት ሰው ነው እንዴ? እኮ ማላቀቅ ሰው እኮ ነው ያለችው ነበር። ሸጉል ትንሽ ታገሽ እባክሽ ይላታል። ሰፈር በሌላ በኩል ነፍጀትን ይዞት ወደ ጫካው መጣ። ልክ ሴማ በተገደለችበት ቦታ ከይዞት እየመጣ ነበረ። ሰፈር እባክህ መስማማት እኮ እንችላለን እባክህ እንስማማ እሺ በለ እያሉ ነበረ። ዝም በል ቆም በቃ። እሷም እዚህ ጋር ነበር ስትለምነን የነበረው። ለመጨረሻ ጊዜ ያየኋት እዚህ ጋር ነበረ። በቃ ፈርታ ነበር እዚህ ጋር ያየኋት በቃ እያሉ ነበር። ኧረ እባክህ እኮ እንደዛ እኮ አይደለም ይሏል። ነፍጀት ተንበረከክ አለው። ነፍጀት ምንም አማራጭ የለውም ተንበረከከ። ታውቃለህ እሷ ካንተ በላይ ብልህ ነበረች። በመጨረሻም ከሞት ጋር ያለ ጥፋቷ ስትታገል እንኳን እንዳንተ አልተንበጫበጨችም። አንተስ በጥፋት ነው እያሉ ነበረ። ኧረ ሰፈር እንስማማ እያሉ ነበር። ሰፈር ተኮሰበት እዛው ግንባሩን ብሎ ገደለው። እዛው እየገደለ ነበር። በሌላ በኩል ፖይራዝ ሸጉልን ይዟት ወደ አንድ ህንጻ ስር ይዟት እየመጣ ነበረ ወደ መኪና ማቆሚያ። እዛ ከቆሙ በኋላ ለደቂቃዎች ነበር ሲጠብቁ የነበረው። ኧረ ፖይራዝ ምን እየጠበቀን እንዳለ አልነግረኝም ትነግረኛለህ? ለምንድነው እዚህ ይዘኝ የመጣው? ይኸውልህ ፖይራዝ እኔ ምንም ትዕግስቴ እያለቀ ነው ስላለች ቆይ ታገሽ እያለ ነበር። ምንም ነገር ብታረግ ብቻ ነው ያረከው አያገባኝም ስትሉ ነበረ። ትንሽ ብቻ መጠበቅ አለብኝ ይላታል። ለምን ምን እያረክን ያለው ሌላ ደግሞ የሚገደል ሰው አለ ስትሉ ነበረ። ኧረ ዝም ብለሽ እንጠብቅ እያለ ነበር። በጣም እየተረበሽኩኝ ነው አብሬ ሰው ራሱ እረበሻለሁ እያለችው ነበር። ሰፈር በሌላ በኩል ጉዳዩን ጨርሶ መጣ አባዬ ነው ያለው ብሎ ጠይቃቸው ውስጥ እንዳለነገሩት ወደ ውስጥ እየገባ ነበረ። እዚህ ጋር ባህሪ ግራ ግብት ብሎ ነበር። ሰፈር ወደሱ እየጠጋ ነበረ። ምን አረክ አሁን እኔ እንግዲህ በጣም ኃጢአቴ ብዙ ነው ልትናገር የምትፈልገው ነገር ካለ ተናገረኝ እያሉ ነበረ። ባህሪ በጣም ተጸጽቶ ጸሎት ሁሉ ላይ ያደረግ ነበረ። ምን ይላሉ አባዬ ያው እንግዲህ ሰዎች በህይወታቸው ብዙ ይሰራሉ እንግዲህ ሲሉ ነበር። እኔ ግን ጥቅመቢስ ነኝ በጣም ታመማለሁ ሲሉ ነበረ። በሌላ በኩል እና ሸጉላውንም ቢሆን እየጠበቁ ናቸው። ድንገት ሶንጉል መጣች። ሶንጉል በድንገት ስትመጣ እቺ ሶንጉል አይደል እንዴ ምን ታደርጋለች እዚህ እያለች ነበር። እዚህ ጋር ሸጉል እንከታተል ቆይ ይሄ ፊልም መቅረጽ አለብኝ ብሎ ፖይራዝ ስልኩን እያወጣ ነበረ። ሙምታዝ ድንገት ተደብቆ ነበር። ከተደበቀበት ወጣ። አመጣኸው ትለዋለች። ሁለቱም መነጋገር ጀመሩ። አምጥቼዋለሁ መጀመሪያ ግን ስጭኝ እያለ ነበር። መጀመሪያ አንተ ራስህ ስጠኝ ስለ ነበረ ስጭኛ እያለ ነበረ። ከዛ እሷ ሽጉጥ እየወጣች ነበር ከቦርሷ። ይሄው ይሄን የምፈልገው ስለ ነበር። ኧረ እባክህ ሽጉጡን ዝቅ አድርጊ አንቺ ምን እያረክሽ ነው ያለሽው ሽጉጡን ዝቅ አድርጊ እያለ ነበር። ድንገት ፖይራዝ መጣ። ጥሩ ነው አሪፍ ነው ፊልሙ ጥሩ ነው እስኪ ትንሽ በደንብ እያለ ነበር። ፖይራዝ ምን እያረክ ነው ያለው ይሏል ሙምታዝ። ፖይራዝ አጥፎ ስልኩን ካሜራውን አጥፎ እያልኩ እኮ ነው ብላ ሶንጉል እንደምታኮስ እየዛተች ነበረ። እሺ ቆይ አንዴ እያለ መቅረጽ ጀመረ። ከዛ በኋላ ይሄ ማለት ሁለታችሁ ናችሁ ሴማንን ላይ ጠመዳችሁት ማለት ነው ሲል ነበረ። አይ ሙምታዝ እኔ መጀመሪያም እንደማላምን ነግሬ ነበረ ይለዋል። ግን ሶንጉል የማይታመን ነው በጣም ሰርፕራይዝ አድርገሽኛል። እንዴት እንደዚህ ነገር ውስጥ ትገቢያለሽ? ይሄን ነገር ካንቺ አልጠበኩም ነበር እያለ ይቀርጻታል። ድንገት አይሸጉል መጣች። አይሸጉል ትላለች ሶንጉል ደንግጣ። በመጨረሻም እጄ ላይ ማስረጃ አለ ይላል ሙምታዝ። ሴማን ካድሻት አይደል ስትል ነበር። ኧረ እኔ ከዛ ጋር የሚያገናኝ ነገር የለም ትላለች ሸጉል። ቆይ አንዴ እኔ ልንገራችሁ እያለ ነበር ሙምታዝ። እዚህ ጋር ምንም ነገር የለም ሁሉም ነገር ግልጽ ነው ትላለች አይሸጉል። ዝም በል እኔ ምንም ያረኩ ነገር የለም እያለች ነበር። እዚህ ጋር ሶንጉል እንዴት ስትል በድንገት የሆነ ሰው መጣና ሽጉጥ ላይ እየደቀነባን ነበረ።
ሙምታዝ አፉን ይዛል። ፖይራዝ ፈገግ ብሏል። አይሺቁል ድንግጣ ትመለከታለች። የመጣችው ሴማ ነበረች። ሴማ አልሞተችም። ሴማ ሽጉጡን ሶንጉል ላይ ስታነጣጥርባት ሶንጉል አማራጭ የላትም። ሽጉጡን ማስቀመጥ ያለባት ሴማ ትላለች አይሺቁል። ሶስቱም በዚህ መንገድ ይተያያሉ። በአንድ በኩል እነ ባሪ ሴማ እንዳለች በህይወት ምንም የሚያውቁት ነገር የለም። ባሪ በጸጸት ሊሞት ነው። ልጆቹ በውጭ በኩል ሆነው ይጠባበቃሉ። በሌላ በኩል ሴማ አሁን ሶንጉል ላይ ሽጉጡን ደቅና በመጨረሻም ካድሽኝ፣ እኔ ምንም ባላረኩን ነገር እንድወቀስ አድረግሽ ብላ እያነጣጠረች ሽጉጡን ዝቅ እንድታረቅ አረገቻት። ምን የት አለመግባባት ተፈጥሮ ነው? ሴማ እንዴት ቤት ተረፈች ይላል እዚህ ጋር ሙምታዝ። ይሄ ለሁሉም ሰርፕራይዝ ነው ሲባባሉ ነበረ። ሙምታዝ ከዚህ በቃ እያሉ ነበር ፖይራዝ እዚህ ጋር። ሙምታዝ ገርሞት ይመለከታቸዋል። ሶንጉል ያረግሻትን ነገር አንድ ባንድ ትናገራለች እየተባለች ነው። አይሺቁል ግን ሄዳ በራ ሴማን እያቀፈቻት ነው። ስለተረፍሽ ደስ ብሎኛል ብላ አቀፈቻት። እንዴት ሊሆን ይችላል አልገባትም። ከዛ በቃ አንድ ላይ እንሂድ ይባባላሉ። ከዛ አይሺቁል ወደ ፖይራዝ ቀረበችና ትገርማለህ በጣም ብላ ትከሻው መታ እያረገች ነበረ። እንዴት ትጫወትብኛለህ ስትለው ነበረ። መኪና ውስጥ እየገቡ ናቸው። ሙምታዝ በሌላ በኩል መኪና ውስጥ ገባና አይኑን እያያዘ ነበር። ወይኔ አምላኬ አረ ምንድነው የማረገው? ኧረ በችግር ላይ ችግር፣ በጣጣ ላይ ጣጣ፣ ምንድነው የሚሻለኝ ይላል። ዛፈር እየደወለ ነበር። ዛፈር ይደውላል ብሎ ስልኩን አነሳው። ሄሎ ይላል ሙምታዝ ነገሮች በጣም እየተጋጋሉ ናቸው። ባህሪ ነፍጀትን ገሎታል ሲሉ ነበር። ምን እንዴት ሲሉ ነበር። አረ ነገሮች እዚህም ተመሰቃቅለዋል እያለው ነበር። ምን ተፈጠረ ሲሉ ነበር። ምን ተፈጠረ አትበለኝ ከባድ ነው ሲሉ ነበር። ናሺ ቶሎ እንገናኝ ሲሉ ነበር። ምን ልናደርግ ነው የምንገናኘው? እሺ በቃ ደውልልሃለሁ እያነበር ስልኩን መኪና ውስጥ እንዳለ ወረወረው እያለ ነበር። ሙምታዝ በጣም ተናዶ ነገሮች እንዳስበው እንዳቀደው እየሰመሩለት አይደለም። አሁን እነ ሰፈር በውስጥ በኩል ናቸው። ድንገት ባህሪ መጣ። ባህሪ ወደ ልጆቹ መጥቶ ሰላም እያላቸው ነበረ። ወደ ውጭ እየወጣ በርጋው ነው መነጋገር ጀመሩ። ባህሪ በስተቱ አሁንም ቢሆን ቀስሙ እንደተሰበረ ነው ያለው። ደበረኝ እኮ አዘኛለሁ በጣም እያለ ወደ ውጭ እየወጣ ነበረ። ወደ ውጭ ሲወጣና አይሺቁልን እያገኛቸው ነበረ። የካደን ሰው አግኝተነዋል። ሶንጉል ናት የካደች ብሎ እዚህ ጋር ፖይራዝ ይናገራል። ሶንጉል ምን እየሆነ ነው ያለው እያለ ነበረ። እዚህ ጋር ሰድረቲን አይገባም እንደ እያጠመዱኝ እኮ ነው ውሸት ነው ስትል ነበር። ሶንጉል አባዬ ምን ማለት ነው እያለ ነበር። ሰድረቲን ግራ ግብት ብሎት ባባ እያልኩ ያሉት ሴማን ያጠመደቻት እሷ ራሷ ሶንጉል ነበረች ብሎ ተናገረ። ምን ማለት ነው እያለ ነበር። ባባ ተናዶ ሁለቱ ቅድም የመኪና መቆሚያ ስር ተገናኝተው ነበረ። ሙምታዝና ሶንጉል በላይ አይሺቁል ተናገረች። ምን እያወራችሁ ነው ያላችሁት? ምንድነው የምትሉት እያለ ነበረ። ባህር ሴማ ንጹህ ሰው ነበረች ክድዋት ነው እያለች ነበር። አይሺቁል እሱን አውቄያለሁ ሴማ ምንም ባላረገችው ነገር ምንም ባላጠፋችሁ ከዛፈር ጋር ተጣምረው እንትን እንዳሏት እሷን እንዳጠመዷት አውቄያለሁ እያለ ነበር። ባህር ይላል እንደዚህ ላረጉት ደግሞ ዋጋ እናስከፍላቸዋል እያለ ሰፈር እየቀረበ ነበረ። ድንገት ሴማ እየመጣች ነው። እነ ዙልፊካር አዩዋትና ደነገጡ። ኧረ እያሉ ነበር ድንግጠው። ሁሉም እንነካቸው ብለው ዞሮ ሲሉ ሴማን እየመጣች ተመለከቷት። ሰደርቲን ባህሪ ሁሉም ለማመን እየከበዳቸው ነበር። ሴማ እየቀረበች እነ ዙልፊካር ደስ አላቸው። በሌላ በኩል ሙምታዝ ዛፈር ወዳለበት ቦታ መጣ። እያለ ያለው አቃቤ ሕጉ ያቀረብነው ማስረጃ ህግ አይደለም ነው አለው። ምን ማለት ነው ሲሉ ነበረ። ማለት የመጣው ማስረጃ በፍርድ ቤት መቀበል አለበት ማለት ከማን ነው የመጣው የሚለው ነገር እስካሁን ድረስ እሱን ከማን ምንጭ ጋር ማያያዝ እንዳለብኝ ግራ ግብት ብሎኛል። ፖይራዝን ጠይቀው ነበር። ፖይራዝ እምቢ ያለ እያሉ ነበረ። ሴማ እኮ ሞታለች ምን ያስፈልገዋል በቃ እያሉ ነበር እሱማ ነበር ግን ሴማ በህይወት አለች ደህና ለምንም አልሆነችም አለው። ምን ተገላለች አልተባለም እንዴ ይላል ዛፈር። ኧረ አልተገደለችም ያ የማይረባ አልገደላትም እንዴት እያለ ነበር እዚህ ጋር ዛፈር። አላውቅም ፖይራዝ አጠመደን በእናትህ አጠመደን በቃ የሆነ ነገር አለ ወይኔ ግራ እኮ ነው የሚያጋባው ሲል ነበር። ኧረ እባክህ ፖይራዝ አጠመደን ነው የምትለው ይሄ ማለት እሱ በአንተ ስራ እንደ የሚሰራው ሲል ነበር። ሰማይን መረጃ በእኔና ባንተ መካከል ሚስጥር እናድርግ ሲል ነበር። ይሆናል ሚስጥር ነው የሚሆነው እያለ ነበር። በድንገት የሆነ ሰው መጥቶ ለዛፈር የሆነ መልእክት እያደረሰው ነበረ። እስኪ ይህን ፋይል ተመለከተው ሲሉ ነበረ። ሙምታዝ ፋይሉን ተመለከተው። ምንድን ነው ይሄ እኮ አቃቤ ሕጉ ነው አይደል እንዴ ሲል ያ ደግሞ ልጁ ነው እያለ ስለ ልጁ ያሳየዋል። ልጁ ደግሞ የአይሺቁል ታካሚ ነው። በሌላ በኩል ሰፈር ሴማን አቀፋት። ሁሉም ተደሰተ። እያቀፋን ነበር ተራ በተራ። እዚህ ጋር እኔ አይደለሁም እያለ ስትናገር ፖይራዝ ሊገላት እንደቀረበ እሱም ቢሆን እንዳሉን አውቃለሁ ነገር ግን ምንም ማድረግ አልችልም ነገር ግን አንቺን መግደል አልፈልግም እያለ ነበር። አንተን አራለች እኔ ቦን ማኖረው ቅድም ነበር የገደልኩሽ ስለዚህ አሁን እተኩስብሻለሁ የሞትሽ ትመስያለሽ ማለት ነው አላት። እንዴት አድርግ ያለችው በቃ ትመስያለሽ ብሎ የሆነ የብርጭቆ የመስታወት ስባሪ ሰጣት። ራስሽን ቁረጭ እያላት ደም ያስፈልጋል ለመሸወድ እነሱ ከዛ ተኩሳለሁ ወደ መሬት እያለ ነበረ። እንዳሉም ተኩሰ። በዚህ መንገድ ሸወዷቸው። ሶንጉል አሁን እየተፋጠጠች ናት ያለችው። ከአድዋ ሶንጉል ናት ተብሏል። ሶንጉል ማቀው ነገር የለም እያለች ነው። ሰደርቲን ግራ ገባው። ከዛ ሌላ ናግርሽ ብሎ ሊወስዳን ነው። በሌላ በኩል ሙምታዝ ከዛፈር ጋር ማውራቱን ይቀጥላል። ዛፈር ከሙምታዝ የሰማው ሀሳብ ምንም ደስ አይልም። ስለዚህ ስልኩን ሽጉጡን ቀሙት ዛሬ እዚህ ያድራል ብሎ በቀጥታ ዛሬ እዚህ እንዲሆን እያደረገው ነበረ። ዛፈር የራሱ እንደ እስር ቤት ነገር አለው። አንድ ክፍል አስገብተው ቆለፉበት። ሙምታዝ ተናዶ ቁጭ ብሎ እዚህ ጋር ይጠብቃል። ሰደርቲን ሶንጉልን ወደ መኝታ ክፍል ይዟት
ይዟት እየገባ ነበረ። ሴማ ተርፋለች። ባሪ ከህሊና ጸጸት ለጥቂትም ቢሆን አምልጧል። ሰንደርቴ ሶንጉን ወደ መኝታ ክፍሉ ከመጣት በኋላ እንዳትወጪ ከዚህ እያላን ነበረ። በተለይ ደግሞ ዶክተሩን ስለገደል ነው ተጠምጄ ነው ሙምታዜን ነገር አወቀብኝ ብላ ብትናገርም ነገር ግን እነ ባሪ ከቤተሰባቸው ሌላ ሚስጥር እየወጣ እጅግ በጣም እየተጨነቁ ነበረ። አይሸጉል ደግሞ እዚህ ቤት ውስጥ መገዳደል እስከ መቼ ድረስ ነው እያለች ነበረ። እንዲህ ከተነጋገሩ በኋላ ይበታተናሉ። ፖይራዝና አይሸጉል ማታ ወክ እያረጉ ነበረ። እንዴት ትሸውደኛለህ ቀደም ብለህ ብትነግረኝ ኖሮ እኮ እያለችው ነበረ። ከዛ ወደ ልጁ ደውላ ልጁ ያለውን የእናቱ ቤት ነው ያለው። ቤጉም ወደ መጠጥ ሱሷ ተመልሳለች። ቤጉ በሆነ ብልቃጥ ደብቃ መጠጥ ተራሷ ስር እያረገች እሷን ፉት እያረጋች በእሷ እየጨለለች ከዛ በኋላ ተመልሳ ደግሞ ልጇን ታያለች። እናቷ ድንገት መታ እንዴት ነህ ስትላት ቤጉም የተጨናነቀች አትመስልም። መጣውኝ ማየ እያለቻት ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።